ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ከጣና ቴሌቪዥን የካቲት 2 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የብልጽግናው ሰራዊት የመዋጋት ብቃትና ፍላጎቱ ጠፍቶ በምትኩ መሳሪያውን ለፋኖ እያስረከበ ይገኛል። ዛሬ ጃዊ ላይ በተካሄደ ተጋድሎ አፋብኃ አፄ ቴዎድሮስ 35 የነፍስ ወከፍ መሳሪያና 3 የቡድን መሳሪያን ከብልጽግናው ሰራዊት ላይ ተቀብሏል። በርካታ የወረዳ ከተሞች በፋኖ ነጻ በወጡበት የጎንደር ቀጠና ወሳኝና ስትራቴጂክ የሆነችው ከተማ በፋኖ እጅ ገብታለች። ራስ ጋይንት ራስ ሆኖ በዋለበት ተጋድሎ በአጠቃላይ በጎንደር ቀጠና 4 ዲሽቃ በፋኖ እጅ ገብቷል። ቀዳሚው ዜናችን ነው፣ ይደመጣል። ፋኖ በክንዱና በላቡ ወገኖቹን ታድጎ የወገኑን አጥፊዎች ደግሞ ተከታትሎ በመቅጣት ስኬታማ የተጋድሎ ውሎ አድርጓል። 7ኛ ቀኑን የያዘው የሸዋው ትንቅንቅ የብልጽግናው አየር ወለድ ኮማንዶ ሰራዊት ወደ አማራ ክልል የገባበትን ቀን እየረገመ ነው። መኮይ ላይ ፋኖ ድል ሲቀዳጅ በብልጽግናው በኩል የዘወትር ግብሩ ያደረገውን ንጹሃንን በግፍ የመግደል ወንጀል ዛሬም ደግሞታል። በዜናችን ይደመጣል። ከትናንት ጀምሮ ብርቱ ተጋድሎ እየተካሄደበት በሚገኘው የጎንደር ቀጠና ከቀትር በኋላ ተጨማሪ ከተማ በፋኖ ነጻ ሲወጣ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በበኩሉ ጠንከር ያለ ማሳሰቢያና ማስጠንቀቂያ አቅርቧል። የዙ ማስጠንቀቂያ ለማንና ለምን ነው የሚለውን ዜናችን በዝርዝር ያስደምጣችኋል። የፋኖ የመዋጋት ብቻ ሳይሆን የቅንጅት ተጋድሎም የታየበት የሰማዳው ተጋድሎ ምን ይመስላል የሚለውን የሰዓቱ ዜናችን ከፋኖ መሪው ጋር ቃለ ምልልስ በማድረግ ያሰናዳው መረጃ አለ። ሰዓቱ ሲደርስ ይደመጣል፣ ተሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በርካታ ከተሞች በታላቅ ተጋድሎ ነፃ ወጡ። የብልጽግናው ሰራዊት ከጎንደር ቀጠና የተለያዩ ከተሞችና ወረዳዎችን በፋኖ ምትና በራሱ እቅር ለቆ ከወጣ በኋላ የባዲ ሚልሻና አድማ ብተና ወረዳዎቹን ለማስጠበቅ ከፋኖ ጋር ያደረጉት ውጊያ በፋኖ የበላይነት ተጠናቋል። የደቡባዊ ጎንደር ቀጠናዎች ሙሉ በሙሉ በሚያስብል መልኩ ፋኖ የተቆጣጠረ ሲሆን የሜጀር ጄኔራል ከፍያለው ደሴ 206ኛ ኮር ጄኔራል ኃይሌ ዞቫንተ ክፍለ ጦርና የሜጀር ጄኔራል ቫንታባት 1ኛ ኮር ጉና ክፍለ ጦር በቅንጅት ስማዳ ወረዳን ተቆጣጥረው ህዝብን እያስተዳደሩ ይገኛሉ። የጋይንት አውራጃን ደግሞ የሜጀር ጄኔራል ከፍያለው ደሴ ኮር 3ቱ ክፍለ ጦሮች ማለትም ተራራው ራስ ጉና ክፍለ ጦር፣ ገብርዬ ክፍለ ጦርና አንበሳው ጋይንት ክፍለ ጦሮች በብርቱ ተጋድሎ በማድረግ 3ቱን ወረዳዎች ተቆጣጥረዋል። አስቀድሞም ቢሆን በጋይንት አውራጃ የነበረውን የፋኖ እንቅስቃሴ አስመልክቶ በክንድ አለማለም ነው በነከፍያለው ደሴ በነካስየ ሞገስ ምድር እጅ መስጠት ከቶኑ አይታሰብም ሲል የገለጸው የ206ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት የዕለቱን ተጋድሎና ድል አስመልክቶ ሲናገርም የብልጽግናው ስርዓት ፈርሷል ካለን ሰንብተናል። ይህንን ደግሞ በተከታታይ 2 ቀናት ባደረግነው ውጊያ በተግባር ያሳየን ሲሆን አንበሳው ጋይንት ክፍለ ጦር፣ ተራራው ራስ ጉና ክፍለ ጦርና የጀግናው ሜጀር ጄኔራል ከፍያለው ደሴ የእጅ ስራ የሆነው ገብርዬ ክፍለ ጦር በአናብስቶቹ ሻለቃ እንደበት ክንዳለም፣ በሻለቃ ክንድ ሰው ከፍያለውና በሻለቃ ተመስገን አብርሃም እየተመራ ነፋስ መውጫ ከተማ መሽጎ የነበረውን ፖሊስ አድማ ብተናና ሚልሻ ኃይል በከፍተኛ ሁኔታ መጥቶ ከጥቅም ውጭ አድርጎታል። በዚህ ውጊያ በርካታ የዲሽቃ የስናይፐር ብሬን ክላሽንኮቭ መሳሪያና ሌሎች በርካታ ትጥቆችን በእጃችን ማስገባት ችለናል። ውጊያው የተበተነውን ኃይል በመልቀምና ህዝባችንን የማረጋጋት ስራ ላይ ተጠምደናል ሲል ተናግሯል። በዕለቱ ተጋድሎ በጉና በጌምድር ቀጠና የተገኘውን ድልና በፋኖ እጅ የገባውን ዲሽቃ አስመልክቶ የመይሰው ጋፋት ክፍለ ጦር ቃል አቀባይ አርበኛ ባንቲ ጌትነት ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። እንግዲህ ሁሌም እንደምንለው የትግላችን ሁሉ ውጤት ያለው አንድነታችን ላይ መሆኑን በተደጋጋሚ
ስንጮህለትና ስንናገረው የቆየን ጉዳይ ነው። ጩኸታችንና ምኞታችን ፍሬ አፍርቶ ጠላት አማራ በመሆናችን ብቻ ሁላችንም እንደሚያጠፋን በመረዳት አንድ አማራዊ ድርጅት ስናቆም ከመሪ እስከ ታች እግረኛ አባል ድረስ የተሰማን ደስታ ወደር የለውም። እንግዲህ ከአንድነታችን ማግስት ለዚህ አንድነት ማብሰሪያ ይሆን ዘንድ በሁሉም ቀጠና በሚባል ደረጃ ፋኖ ውጤት ላይ ነው። ከብዙ ድሎች ውስጥ አፋብን ጎንደር ጠቅላይ ግዛት ዕዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር ዛሬ ከስቴ መካነ ኢየሱስ ተነስቶ ወደ ደብረ ታቦር ሲመጣ ደፈጣ በመጣል በጠላት ላይ የበላይነቱን አሳይቷል። ሙሉ ለሙሉ በሚባል ደረጃ ተደምስሷል። እንግዲህ እንደ ክፍለ ጦራችን በዚህ ኦፕሬሽን የተገኙ ውጤቶችን ምናልባት ለማብራራት ያክል በመሳሪያ ደረጃ አንድ ዲሽቃ፣ አንድ ብሬን፣ ቁጥሩ ለጊዜው በውል ያልታወቀ ብዛት ያለው ነፍስ ወከፍ መሳሪያዎች እንዲሁም ጠላት ከባንኮች የተለያዩ አማራ ክልል ውስጥ ወይም እስቴ መካነ ኢየሱስ ከተማ የሚገኙ ባንኮችን ዘርፎ የያዛቸው ጥሬ ብሮች በኩንታል እነዚህን በውጤት የተገኙ ናቸው። ምናልባት ከዚህ ጋር ተያይዞ በቀጠናዊ ትስስር ይህን ጀብድ ለመስራት ቀጠናዊ ትስስር እና አንድነት በጣም ፍጹም ወንድማማችነት የታየበት ነበር። በተለይ ጉና ክፍለ ጦር እና ውባንታ ባተ ተወርዋሪ ክፍለ ጦር ከኋላ ጠላትን በመግፋት የመምቻ ክልል እንዲገባ ትልቅ ሚና ነበራቸው። ይህ ስራ ሲሰራ በፍጹም ወንድማማችነትና በጋራ የተሰራ ስራ ነው። አንድነት ኃይል ነው። አንድነት ድል ነው። አንድነት አሸናፊ ነው። ለዚህም ዛሬ ተግባራዊ አድርገነዋል። ድሉ የጋራ ነው። እንደተባለው ነው። አንድነት ከአንድነታችን ማግስት ሁሉም ነገር ያለው አንድነታችን ላይ መሆኑን ከዚህ ቀደም በተለያየ ጊዜ እንደዚህም እንደ ኮርም ታች አባላችን ድረስ ስናነሳው የቆየን ነው። ለዚህ ማሳያ የሚሆነው የሰሞኑ እያንዳንዱ እንቅስቃሴዎችና ድሎች እኛ እዚህ በፊትም አንድነቱ ከተረጋገጠና እንደ አማራዊ ተቋም ከተመሰረተ ኢቭን ውጊያ እንኳን ላናደርግ እንችላለን። አንድነቱ በራሱ ድል ነው። አንድነቱ በራሱ ውጤት ነው ስንል እንደነበረው አሁን አንድነቱን ከታች ድረስ ማንም በጉጉት ሲጠብቀው የነበረና መሪዎቻችንም የተቀበለ አንድነቱንም ድርጅቱንም ስያሜውንም የተቀበለ መሆኑን እንዲሁም አሁን ባለው ሁኔታ ከዚህ በፊት እንደ ከዚህ ቀደሙ አገዛዙ በአማራ ልዩ ኃይልና ፋኖ ላይ የፈጸመውን ክደት ባለመረዳት ዛሬም አድማ ብተናውን፣ ፖሊሱን፣ ሚሊሻውን ባልሆነ ብልት ክደት እየተፈጸመበት ነው። ስለሆነም እኛ ከዚህ በፊት ምናልባት መልእክት ይሆን ዘንድ ለሌሎች አካባቢዎችም ምንም መስዋዕትነት ሳይከፈል እጅ እንዲሰጡ ቢጠየቁም አሻፈሬ በማለታቸው የመጨረሻውን የሞት ጽዋ እየተቀበሉ ነው። ይህ ምናልባት እንደ አማራ ትልቅ ዋጋ እያስከፈለን ነው። አሁንም ግን አልረፈደም። በተለይ ሌሎች አካባቢዎች እንደ ደቡብ ጎንደር አብዛኞቹ ወረዳዎች እየለቀቁ በተለይ ምንም ውጊያ ሳይካሄድባቸው ጠላት መከላከያን እየተከተሉ ወደ ደብረ ታቦር የተጠረነፉት አሁንም ጊዜው አልረፈደም። አድማ ብተና፣ ሚሊሻና ፖሊስ ለአማራ ባላደረው ፋኖ እጃችሁን በመስጠት ህይወታችሁን አድኑ ማለት እፈልጋለሁ። ከዛ ውጭ ፋኖ ከዚህ በላይ አንድነቱን በማጽናት አሁን ላይ በክልሉ ላይ የመንግስትነት ሚናውን እንዲወጣ ሀገሪቱንም ከመበተን እንዲያድን አደራ ማለት እፈልጋለሁ። ምናልባት ከዚህ በኋላ ባለው ሁኔታ የመንግስትነት ሚናው የህዝብ አደራ ፋኖ ላይ እየወደቀ ነው። ጫናዎች በጣም እየበዙ ነው። ይህን በመረዳት ፋኖ አንድነቱን ከዚህ በላይ በማጽናት እዝ ሰንሰለቱን በመጠበቅ በመከባበር በመዋደድ የመንግስትነት ሚናውን እንዲወጣ በዚሁ አጋጣሚ አደራ ማለት እፈልጋለሁ። አሜን። ወደ ተከታዩ ዜናችን እናልፋለን። ፋኖ መኮይ ላይ ድል ሲቀዳጅ ብልጽግና ንጹሃንን ገደለ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ መኮይ ከተማ ላይ በሰራው ኦፕሬሽን የብልጽግናውን አየር ወለድ ሰራዊት መምታቱን ሲገልጽ፣ የብልጽግናው ሰራዊት በበኩሉ ሸዋሮቢት ዙሪያ ንጹሃንን በሞርተርና ዙ 23 በጭካኔ ገድሏል። አፋብን ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር ከወንዱ አስቻለው ደሴ ክፍለ ጦር ከበረራ ክፍለ ጦር የተውጣጡ ሻለቆችና የዙ ቃኝ ንስር ሻለቃ ጋር በመጣመር የብልጽግናውን ሰራዊት መንግስት ተብሎ ወደሚጠራ ቦታ ስቦ በማስገባት ከፍተኛ ኪሳራ አድርሶበታል። በዚህ የፋኖ ምት የተበሳጨው የብልጽግናው ሰራዊት በሸዋሮቢት ዙሪያ ቆቦ ወይም መንግስት ተብሎ በሚጠራው ቦታ ላይ ሳያነሳው የሄደውን አስከሬን ለመሰብሰብ በድጋሚ በውስጥ ኤምቦይ በኩል ተኩስ በመክፈት በድጋሚ ከፍተኛ ኪሳራ ደርሶበት ተመልሷል። በተከታታይ ሁለት ግንባሮች ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት በዚሁ መንግስት ሚካኤል የሚባል ቦታ ላይ ከጠዋቱ 12 ሰዓት ጀምሮ በከፈተው ንጹሃንን ኢላማ ያደረገ ተኩስ ከፍተኛ ግፍ መፈጸሙን የአፋብን ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ሚዲያ
ሚዲያና ኮሚኒኬሽን ክፍል አስታውቋል። በዚህ የከባድ መሳሪያ ድብደባ በርካታ ንጹሃን ተገድለዋል ሲል የገለጸው የመሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል አክሎም በግፍ ከተገደሉት በተጨማሪም ለከባድ የአካል ጉዳት ተዳርገዋል። ሕክምናና መረጃም እንዳያገኙ የዓለም አቀፍ የጦር ሕግጋትን በጣሰ መልኩ መብራትና ኔትወርክ በማቋረጥ መንገዶችን በመዝጋት በህዝብ ላይ ግልጽ በሆነ መልኩ ዘር ማጥፋት እየፈጸመ ይገኛል ብለዋል። ይህንን ጭካኔ የተሞላበትን እልቂትና መንግስት መር የሆነውን ዘረፋ የተመለከተው የአካባቢው ማህበረሰብ አምርሮ ስርዓቱን መታገል እንዳለባቸው ያሳሰበው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከሰሞኑ በሸዋ ጠቅላይ ግዛት ምድር የኦህዴድ መራሹ የብልጽግና ስርዓት ኔትወርክ በማጥፋት ንጹሃንን በአየርና በምድር ከባድ ድብደባ እየፈጸመ ቢሆንም የሸዋ ጠቅላይ ግዛት እዝና የጄኔራል አሳምነው ጽጌ እዝ ሰራዊት ወገናቸውን ለመታደግ ከጠላት አየር ወለድ ኮማንዶ ጋር በመፋለም የጠላትን እቅድ እያከሸፉ መሆኑን አርበኛ በበሙላቱ ከጣና ቴሌቪዥን ጋር በነበረው ቃለ ምልልስ ተናግረዋል። የመሐመድ ቢሆነኝ ኮር በምክትል አዛዡ ሻለቃ ሙሉቀን ቢራራ ከፊት ሆኖ በመራው የዕለቱ ውጊያ ለወራ ሸዋ የገባውን የብልጽግና ኮማንዶ በሸዋ ተራራና ሸለቆዎች ውጦ እያስቀረው መሆኑን የገለጸው የመሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል በኮሩ ስር የሚገኘው የአስቴጎማ ተራራ ክፍለ ጦር በዛሬው ዕለት አንጾኪያ ገምዛ ወረዳ መኮይ ከተማ ከሌሊቱ 8 ሰዓት ላይ የጠላት ካምፕ ያለበት ድረስ ዘልቀው በመግባት ወታደራዊ ኢላማዎች ላይ ትኩረት በማድረግ ጠላትን በየአቅጣጫው ከበባ ውስጥ በማስገባት ትልቅ ድል አስመዝግበዋል ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም በዚህ የጀግኖቹ አጣዳፊ ጥቃት የወረዳው ሚልሻ ጽሕፈት ቤት ኃላፊ ሐሰን ራስካ እና ሌላ አንድ የሚልሻ አባል ጸጋይ አሰፋን ጨምሮ 7 የጠላት አየር ወለድ ከባድ ቁስለኛ ሲሆን 4 የጠላት አየር ወለድ ኮማንዶ ደግሞ እርምጃ ተወስዶባቸዋል ሲል ተናግሯል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 2 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በጎንደር ቀጠና ተጨማሪ ከተማ ነጻ ሲወጣ እዙ ማሳሰቢያ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ለፋኖ አባላት ነጻ በወጡ አካባቢዎች ለሚመራው ህዝብና ለስርዓቱ የጸጥታና የፖለቲካ ካድሬዎች ማሳሰቢያ ሰጥቷል። ደጃዝማች በላይ ዘለቀ በበኩሉም የጀር ጄኔራል ውባንተ አባት አንደኛ ኮር ጉና ክፍለ ጦርና ውባንተ ተወርዋሪ ክፍለ ጦር በጋራ የብልጽግናውን ኃይል እርምጃ በመውሰድ ታሪክ ሰርተዋል ሲል የጉና ክፍለ ጦር አስታውቋል። የክፍለ ጦሩ ህዝብ ግንኙነት ኃላፊ በስቴ ወረዳ ዋና ከተማ መካነ ኢየሱስ የተካሄደውን ውጊያ አስመልክቶ የተገኘውን ድል ለጣቢያችን በላከው መረጃ መካነ ኢየሱስ ለሶስተኛ ጊዜ ተሞሽራለች ብለዋል። የብልጽግናው ስርዓት ፖለቲካዊና ወታደራዊ ቁመናው ወድቆ ሚዲያ ላይ ብቻ ተንጠልጥሎ የሚገኝ መሆኑን የገለጸው የጉና ክፍለ ጦር ቃል አቀባይ ኃላፊ ይህን የሞተ ስርዓት እስከ ወዳኛው መቅበር የኛ ኃላፊነት ነው ሲል አስታውቋል። ዛሬ ከረፋዱ 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ከ35 በተካሄደው ከባድ ውጊያ መካነ ኢየሱስ ከተማ እስቴ ዴንሳ ተራራ ለዋየ ማይነት ኢየሱስ ሚድርቋና ጋሳይ ከተማ በፋኖ ነጻ መውጣታቸውን ገልጸዋል። የላይጋይንት ወረዳ ዋና መቀመጫና ከፍተኛ ወታደራዊ ስትራቴጂክ ቦታ የሆነችውን ነፋስ መውጫ ከተማን የአማራ ፋኖ ብሔራዊ ኃይል ጎንደር ጠቅላይ ግዛት እዝ ከቀትር በኋላ ተቆጣጥሯታል። በዙ ስር የሚገኙት ክፍለ ጦሮች በቅንጅት ባደረጉት ተጋድሎ ከተማዋን ተቆጣጥረው ህዝብን እያስተዳደሩና የማረጋጋት ስራ እየሰሩ መሆናቸውንም አስታውቀዋል። የአማራ ፋኖ በክንዱ ብርታት ከተሞችን እየተቆጣጠረ መሆኑን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ማሳሰቢያና የጥንቃቄ መልእክት አስተላልፏል። እዙ በመልእክቱ ጠላት ለምን ከተሞችን እየለቀቃቸው እንደሚመጣ ግልጽ የሆነ ነገር ባይኖርም የተለያዩ መላምቶች ግን እየተሰጡ ይገኛሉ። የስርዓቱ ኃይል እየለቀቀ የሚወጣበት ምክንያት ተደርጎ እየተነገረ ያለው በዋናነት የህወሓትና የሻዕቢያ ጥምር ኃይል በሰሜን ምዕራብ አማራ በኩል ተከዜን ተሻግረው ለወራ ሊመጡ ነው የሚል እንደሆነ መረጃዎች ያመላክታሉ። በምንም ይሁን በምን እየተለቀቁ ያሉ ከተሞች ዕጣ ፈንታ ጉዳይ በአማራ ፋኖ እጅ ሆኗል። እነዚህ አሁን የስርዓቱ ኃይል እየለቀቃቸው ያሉ ከተሞች ስርዓቱ ይዞ በሚያስተዳድርበት ወቅት ከፍተኛ የሆነ ስርቆት፣ ዘረፋ፣ ግድያ፣ አስገድዶ መድፈር፣ ሙስናና ሌሎች ብልሹ አሰራሮች በስርዓቱ ጋሻ ጃግሬዎች ሲፈጸምባቸው የከረሙ ከተሞች ናቸው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ያስተላለፈው ሙሉ መልእክት በወቅታዊ ጉዳይ ላይ ከአፋብን ጎንደር ጠቅላይ ግዛት እዝ የሰጠ መግለጫ ለ2 ዓመታት ከ7 ወር ገዳማ በአማራ ፋኖ ብርቱ ክንድ ሲቀጠቀጥ የከረመው አረመኔው ስርዓት የፋኖን ኃይል አዳክም ያለው እያለ የከሰረ ፕሮፓጋንዳ ሲሰራ ቢከርምም ሰሞኑን በሁሉም የአማራ ቀጠናዎች በከፍተኛ ሁኔታ እየተመታ ይገኛል። ነጣጥለምታው በሚል መርህ ሰሞኑን በሸዋ ወንድሞቻችን ላይ የተደራጀና የተጠናከረ ውጊያ ከፍቶ ንጹሃንን ኢላማ ያደረገ ጭፍጨፋ ቢፈጽምም አይበገሪዎቹ የሸዋ አናብስቶች
ፋሽስቶች የስርዓቱን ኃይል እንደ ዘላን ላማርከው እየነዱ አሳይተውናል። በተመሳሳይ መልኩ በጎንደር በጎጃምና በወሎ ቤት አማራም ከፍተኛ መነቃቃትና ድርብርብ ጀብድ እየተሰራ የአረመኔው ስርዓት ዘቦች እየተራገፉ ይገኛሉ። ከዚህ በተጨማሪም የፋኖ ብርቱ ክንድ የበረታበት ስርዓት ሰሞኑን በጎንደር ጠቅላይ ግዛት በሚደረገው ውጊያ አንዳንድ ከተሞችን በውጊያ የተወሰኑትን ደግሞ ያለ ውጊያ እየለቀቃቸው ይገኛል። ለምን ከተሞችን እየለቀቃቸው እንደሚወጣ ግልጽ የሆነ ነገር ባይኖርም የተለያዩ መላምቶች ግን እየሰጡ ይገኛሉ። የስርዓቱ ኃይል እየለቀቀ የሚወጣበት ምክንያት ተደርጎ እየተነገረ ያለው በዋናነት የህወሓትና የሻዕቢያ ጥምር ኃይል በሰሜን ምዕራብ አማራ በኩል ተከዜን ተሻግረው ለወረራ ሊመጡ ነው የሚል እንደሆነ መረጃዎች ያመላክታሉ። በምንም ይሁን በምን እየተለቀቁ ያሉ ከተሞች ዕጣ ፈንታ ጉዳይ በአማራ ፋኖ እጅ ሆኗል። እነዚህ አሁን የስርዓቱ ኃይል እየለቀቃቸው ያሉ ከተሞች ስርዓቱ ይዞ በሚያስተዳድርበት ወቅት ከፍተኛ የሆነ ስርቆት፣ ዘረፋ፣ ግድያ፣ አስገድዶ መድፈር፣ ሙስናና ሌሎች ብልሹ አሰራሮች በስርዓቱ ጋሻ ጃግሬዎች ሲፈጸምባቸው የከረሙ ከተሞች ናቸው። ከዚህ በተጨማሪም ለሚልሻ ደሞዝና ለመከላከያ ድጎማ የሚል ድርብርብ ወጪ ከኑሮ ውድነቱ ጋር ተዳምሮ ከፍተኛ የኢኮኖሚ ቀውስ ሲያስተናግዱ የኖሩ አካባቢዎች ናቸው። ይህ ህጋዊና ህገወጥ ሌቦች ሲመዘብሩት የኖረ ማህበረሰብ እንደ ገጠሩ ማህበረሰብና ፋኖ እንደተቆጣጠራቸው ከተሞች ነጻነቱን አግኝቶ የሚኖርበትን ቀን ሲናፍቅ የቆየ ማህበረሰብ ነው። በመሆኑም ወደ ከተማው የሚንቀሳቀስ የፋኖ ኃይል በሙሉ የሚያደርገው እንቅስቃሴ የተጠናና የማህበረሰብ ልጅነትን ግምት ውስጥ ያስገባ ሊሆን ግድ ይላል። በመሆኑም ከተሞችን በምንይዝበት ወቅት መተግበር ያለባቸው መመሪያዎችና ጥሪዎች እንደሚከተለው ይቀርባል። አንደኛ፣ እንደሚታወቀው ከ2008 ዓመተ ምህረት ሐምሌ ወር ጀምሮ ለተከታታይ 10 ዓመታት ያለ ረፍት በጦርነት እየወደመ የሚገኝ አካባቢ ነው። በመሆኑም ለፋኖ መገልገያ የሚውል የስርዓቱ ሀብት ካለ በቀጥታ መጠቀም የማይከለከል ሆኖ ከዚህ በዘለለ ተገቢ ባልሆነ ሁኔታ በእሳት ማቃጠልና ማውደም ግን ፍጹም ለመንግስትነት ከሚታገል ኃይል የማይጠበቅ ተግባር መሆኑ ታውቆ አንድም ንብረት በቃጠሎ እንዳይወድም። ሁለተኛ፣ በግል ቂም ተነሳስቶ ያለ ተቋምና የበላይ ኃላፊ እውቅና ማህበረሰብን አስሮ ማንገላታት ፍጹም የተከለከለ ነው። የተለየ የግል ጉዳይ ያለው አባል ካለ እንደ ማንኛውም ማህበረሰብ ክስ መስርቶ አስፈርዶ በተቋሙ ማስቀጣት ይችላል። ሶስተኛ፣ ተቋምና የበላይ አካል በማያውቀው መልኩ የተለያዩ የገቢ መሰብሰብ መርሃ ግብር ወይም አስገድዶም ሆነ በፈቃደኝነትም ቢሆን ገቢ መሰብሰብ ፍጹም የተከለከለ ነው። አስፈላጊ ሆኖ ከተገኘና ከታመነበት አስቻይነቱ በተቋም ተገምግሞ ህጋዊነቱን ጠብቆ መፈጸም ይቻላል። አራተኛ፣ ለግዳጅ ወይም ለሌላ የግል ስራ በተቋምና በበላይ ኃላፊ የተፈቀደለት አካል ካልሆነ በስተቀር ከተማ በማንኛውም ሰዓት ገብቶ መዝረክረክ ፍጹም የተከለከለ ነው። እንደ አስፈላጊነቱ ከከተማ ቅርብ ርቀት ተንቀሳቃሽ ካምፕ አዘጋጅቶ መቀመጥ ይቻላል። አምስተኛ፣ ስርዓቱ የለቀቃቸው ከተሞች ላይ የድሮን ጥቃት ሊኖር ስለሚችል ማህበረሰቡም አባሉም ባለመሰብሰብ አስፈላጊውን ጥንቃቄ እንዲያደርግ። ስድስተኛ፣ ለሚልሻ፣ ለአድማ ብተና፣ ለመከላከያ ሰራዊት አባላትና በየደረጃው ላላችሁ የሲቪል አመራሮች በሙሉ እስኪ በቃን ተገዳድለናል። በየቀኑ ዓላማ ቢስ ሞት ሞታችኋል። በእርግጠኝነት ለመማር ዝግጁ ከሆናችሁ እስካሁን በበቂ ሁኔታ ተምራችኋል። በመሆኑም እንግዲህ ወዲህ መገዳደል አቁመን በጋራ እንድንታገል የተለመደ ጥሪያችን እያቀረብን መታገል ለሚፈልግ በፍላጎቱ ለማይፈልግ ደግሞ መደበኛ ኑሮን እንዲኖር እንደምንፈቅድ ማሳሰብ እንወዳለን። ሰባተኛ፣ ለማህበረሰቡ በሙሉ በፋኖ ስም ለሚንቀሳቀስ አባላችን በሙሉ የተለመደውን ትብብር ማድረግ እንደተጠበቀ ሆኖ አላስፈላጊ የሆነ ድርጊት የሚፈጽም አባል ሲኖር ግን አስፈላጊውን ጥቆማ በመስጠት እንድትተባበሩና ወንጀልን በጋራ እንድንከላከል ማሳሰብ እንወዳለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የካቲት 2 ቀን 2018 ዓመተ ምህረት ወደ መጨረሻው ዜናችን እናልፋለን። ወረዳውን ሙሉ በሙሉ እያስተዳደር ነው ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በቅንጅት የተቆጣጠሩትን ስማዳ ወረዳን በሰላም እያስተዳደሩ መሆኑን አስታወቁ። 10 የወረዳው ካድሬዎችም ለፋኖ እጃቸውን በመስጠታቸው አሁንም በፋኖ ስር እንደሚገኙ የጄኔራል ኃይሌ ዘውባንተ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ሳሙኤል ጌታሁን ለጣና ቴሌቪዥን ተናግረዋል። አርበኛ ሳሙኤል ከጣና ቴሌቪዥን ጋር በነበረው አጠር ያለ ቆይታ በወረዳው የሚገኙ ሁሉም የህዝብ መገልገያ ተቋማት በፋኖ ጥበቃ እየተደረገላቸው ነው። ህዝቡንም በማረጋጋት ወደ መደበኛ ስራው እንዲመለስ እያደረግን እንገኛለን። ከዚህ በፊትም ቢሆን የወረዳውን አብዛኛውን ክፍል ተቆጣጥረን ስናስተዳድር ስለቆየን ከተማ ስንገባ ሰፊ የማስተዳደር ልምድ ይዘን ነው የገባ ነው ብለዋል። በአሁኑ ሰዓት የወረዳው ህዝብ ደስታውን እየገለጸ መሆኑን የተናገረው አርበኛ ሳሙኤል በርካታ የነፍስ ወከፍ መሳሪያና የሚሊሻ እንዲሁም የፖሊስ አባላት በሰላም እጃቸውን ሰጥተዋል። በሰላም እጅ ከሰጡት ጋር ምንም አይነት ተኩስ አልከፈትንም። ነገር ግን መከላከያ ትቷቸው መውጣቱን ያላወቁ ሚልሻና አድማ ብተና አባላት ምሽግ ይዘው ውጊያ ከፍተውብን ነበር። በዚህ ውጊያ ከ25 በላይ የሚልሻ አድማ ብተና አባላት እርምጃ ተወስዶባቸዋል በማለት ተናግሯል። አርበኛ ሳሙኤል ጌታውን የሰጠው ሙሉ ማብራሪያ ተከታትለን እንመለስ። አመሰግናለሁ። አርበኛ ሳሙኤል እንደምንሰነበት እስኪ የምትመራውን ክፍለ ጦርና
የዕለቱን ተጋድሎ ሰሞኑን እንግዲህ እናንተ የምትንቀሳቀሱበት ስማዳን ጨምሮ ደቡባዊ ጎንደር አብዛኛው ከብልጽግና ሰራዊት ነጻ ወጥቷልና እስቲ በዝርዝር ግለጽልን። በቅድሚያ ሙሉ ስምን አስታውቀህ። አመሰግናለሁ ይርጋ። አርበኛ ሳሙኤል ጌታውን እባላለሁ። በጎንደር ጠቅላይ ግዛት እዝ 206ኛ ኮር የጀነራል ኃይሌ ዞቫንተ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። እንግዲህ እንደሚታወቀው የጀነራል ኃይሌ ዞቫንተ ክፍለ ጦር በስማዳ ወረዳ እና በቀጠናው ከፍተኛ ተጋድሎ እያደረገ የሚገኝ ክፍለ ጦር ነው። እንግዲህ ሁሉም እንደሚያውቀው ከሰሞኑ የጠላት ጦር ደቡባዊ ጎንደርን በርካታ ወረዳዎችን ለቆ እየወጣ ነው። በተመሳሳይ በትናንትናው ዕለት የስማዳ ወረዳ ዋና መቀመጫ የሆነውን ወገዳ ከተማን ለቆ ለመውጣት ሲሞክር የጀነራል ኃይሌ ዞቫንተ ክፍለ ጦር አባላትና የጉና ክፍለ ጦር ስቴዴንሳ ብርጌድ አባላት የያዘውን ትጥቅ ይዞ መሄድ አይገባውም፣ ለፋኖ ነው የሚገባው፣ ለአማራ ማህበረሰብ ነው የሚገባው በሚል መሳሪያውንና ትጥቁን ለማስጣል ከፍተኛ ትንቅንቅ ሲያደርጉ ነው የዋሉ። ከጠዋቱ 1 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ ከፍተኛ ውጊያ ሲደረግ ውሏል። እንግዲህ ስማዳ ወረዳ ላይ በርካታ በሆዳቸው የተገዙ ካድሬዎችን በመመልመል ከፍተኛ የጸረ ፋኖ ስራ ሲሰራ ነው የከረመው። ከዚህም በተጨማሪ በከተማው ውስጥ አንድ ከፍተኛ ተራራ ላይ ሸረፍ ጎዴ የሚባል ተራራ ላይ የኮንክሪት ምሽግ የቁም ምሽጎችን ሰርቶ ከፍተኛ ትግል ሲያደርግ ነው የከረመው። በትናንትናው ዕለት በሁለቱ ክፍለ ጦሮች ጥምር ውጊያ ሲመካበት የነበረው ምሽግ ተሰብሮ በርካታ ጦሩን አጥቷል። ከ25 በላይ ሙት ሆኖበታል። በርካታ ጦሩ እጅ ሰጥቷል። ተከቦ ሲቀጠቀጥ ውሏል። በመጨረሻም እጅ ሰጥቷል። እንግዲህ በጀነራል ኃይሌ ዞቫንተ ክፍለ ጦር በኩል እስካሁን ድረስ አሁንም ገና በየቦታው ተደብቆ እጅ እንስጥ እንምጣ የሚል አለ። እስካሁን ድረስ በገባው ከ40 በላይ እጅ የሰጠ የጠላት ጦር አለ። እንግዲህ እጅ ለመስጠት በርካታ ቅድመ ሁኔታዎችን ለማስቀመጥ ሞክሯል የጠላት ጦር። ነገር ግን እንደሚታወቀው የጀነራል ኃይሌ ዞቫንተ ክፍለ ጦር ዋና አዛዥ ኮሚሽነር አበበ መልኬ ከፍተኛ የሆነ የዲፕሎማሲ ስራ በመስራት የጠላት ጦር ብቻ ሳይሆን የወረዳው ከፍተኛ ካድሬዎችም እጅ እንዲሰጡ ተደርጓል። እንግዲህ ይርጋ ብዙ ቦታ ላይ መከላከያን ተከትለው በመሮጥ ነው የሚታወቁት። እዚህ ወረዳ ላይ ከበባ ውስጥ አስገብቶ ያለ የሌለ ጦሩን እንዲዋጋ ትዕዛዝ ሲሰጥ የነበረው የወረዳው ከፍተኛ ካድሬዎችም እጅ ሰጥተዋል። ከዚህም በተጨማሪ እንግዲህ በአማራ ሕዝብ ንብረት የተገዙ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። በሁለቱም በጀነራል ኃይሌ ዞቫንተ ክፍለ ጦርም በስቴዴንሳ ብርጌድ በጉና ክፍለ ጦር በኩልም በርካታ የነፍስ ወከፍ መሳሪያዎች ገቢ ሆነዋል። ይርጋ አሁን በአሁኑ ሰዓት እንግዲህ ወረዳውን አጠቃላይ ሁለቱ ክፍለ ጦሮች በጥምረት እያስተዳደሩት ነው የሚገኙ። ከተማው ውስጥ ማህበረሰቡ በተለያየ መንገድ ደስታውን እየገለጸ ነው የሚገኝ። በርካታ የህዝብ ተቋማት በፋኖ እየተጠበቁ ነው ያሉት። ባንኮች፣ ትልልቅ የህዝብ ተቋማት በፋኖ ኃይሎች በጥምረት እየተጠበቁ ነው ያሉት። ማህበረሰቡም ከፍተኛ የሆነ የደስታ ስሜት ውስጥ እንደሆነ እየገለጸ ነው ያለው። ከስማዳ ውጭም እንግዲህ በዙሪያው በተለያየ መንገድ መረጃው ይኖራቸዋል። በርካታ ወረዳዎች ነፃ እየወጡ ነው ያሉት። ይሄን ይመስላል ይርጋ ወንድም። እጅግ በጣም እናመሰግናለን አርበኛ ሳሙኤል እንግዲህ ስለሰጠ ማብራሪያ ስለተጋድሏችሁም እናመሰግናለን። እዚህ ላይ እንዲያው የሚታወቁ ሰዎች እየሰጡ አሉ። የካድሬዎቹ መካከል የወረዳ አመራሮች አሉ። መልካም ይርጋ አሉ። ለጊዜው እንግዲህ ነገ ከነገ ወዲያ የጠላት ጦር ዝርዝራቸውንም በምስልም በድምፅም የምናቀርብ ይሆናል። ከፍተኛ የመንግስት ኃላፊዎች የወረዳውንም ከፍተኛ የመንግስት ኃላፊዎች በተመሳሳይ በድምፅም በምስልም የምናቀርቡ ነው። አሁን ለጊዜው ከ10 በላይ የወረዳው አመራሮች ከፍተኛ አመራሮች እጅ ሰጥተዋል። ከነዚህ ውስጥ እንግዲህ የወረዳው አፈ ጉባኤም ጭምር እንደሚገኝበት ነው መረጃዎች እያረጋገጡ ያሉት። በዝርዝር ከነ ስራ ኃላፊነታቸው
ምናልባት የተለዋጭ ነገር ከሌለ በነገው ዕለት በድምጽም በምስልም የምናቀርብ ይሆናል። ወንድም ይርጋ እጅግ በጣም አመሰግናለሁ። የመጨረሻ ጥያቄ ላቀርብልህ አርበኛ ሳሙኤል፣ እናንተ እንግዲህ ትልቅ ወረዳ ነው የተቆጣጠራችሁት፣ ሁለቱ ክፍለ ጦሮች፣ የሁለት እዞች፣ የአንድ ድርጅት አባላት ማለት ነው። የመንግስትን ኃላፊነት ወስዳችሁ እንደምትሰሩ ነው እንግዲህ የሚጠበቀው። ህዝቡ የሚጠብቀው ይሄን ነው። ደስታ የተሰማውም ህዝቡ ደስ ያለው ይሄን እንደምታደርጉለት ስላመነ ነው። እናንተ ወረዳውን ለመቆጣጠር ብቃት አላችሁ? አቅም አላችሁ? መልካም ወንድም ይርጋ፣ በሚገባ አቅም አለን፣ ብቃት አለን። ምንድነው እንግዲህ እንደምታውቀው ይሄ ክፍለ ጦር በተለይ ጀነራል ኃይሌ ዘውባንተ ክፍለ ጦር ከፍተኛ የሆነ የምሁራን አቅም ያለው ክፍለ ጦር ነው። በፖለቲካውም በሳል ፖለቲከኞች ያሉበት ነው። በወታደራዊም እንግዲህ እንደምታውቀው ከ20 ዓመት በላይ በውትድርናው ዓለም የኖሩ መሪዎች ነው ያሉት። እነ ኮሚሽነር አበበ መልኬን ጨምሮ በሽምቅ ውጊያ በርካታ ቦታዎች ላይ ድል ሲያደርጉ የነበሩ አመራሮች ነው ያሉት። በህዝብ አስተዳደር በኩልም ከፍተኛ ልምድ ያላቸው የጦሩ አባላት ነው ያሉት። ከዚህ በፊትም ልምዶች አሉ። ወንድም ይርጋ እንደምታውቀው የጠላት ከወረዳ ከተማ ውጭ መንቀሳቀስ አይችልም ነበር ለረጅም ጊዜ። ስለዚህ በርካታ ከወረዳው ውጭ ያሉ ቀበሌዎችን ስናስተዳድር ነው የኖርነው ለረጅም ጊዜ። ስለዚህ በእነዛ በርካታ ልምዶች ተገኝተዋል። በርካታ የህዝብ አስተያየቶች አሉ። ወደኛኑ እስኪባል ድረስ ጥሪ እስኪደረግ ድረስ ሲናፈቅ የነበረ ክፍለ ጦር ነው ያለማጋነን ወንድም ይርጋ። የወረዳው ህዝብ በጉጉት ሲጠብቀው የነበረ ክፍለ ጦር ነው። በተለይ በዚህ በህዝብ አስተዳደር በኩል እጅግ በጣም የተመሰከረለት ነው። በተለያየ ቦታ እንግዲህ ጀነራል ኃይሌ ዘውባንተ ክፍለ ጦር እዚህ ቦታ ላይ ብቻ አልነበረም። በበለሳም፣ በደንቢያም፣ በቋራም በተለያዩ የጎንደር ግዛቶች ተንቀሳቅሷል። ጎጃም ጭምር ለተወሰነ ጊዜ የተንቀሳቀሰ ክፍለ ጦር ነውና በሄደበት ሁሉ የህዝብ አስተዳደር በደንብ የተለማመደ ክፍለ ጦር ነውና ወረዳውን ለማስተዳደር የወረዳውን ህዝብ ደስተኛ አድርጎ ለመምራት ከሚገባው በላይ አቅም ያለው አባላት አለ። በዛ ላይም ቅድም መግቢያ ላይ እንደገለጽኩልህ ከጉና ክፍለ ጦር በኩልም የተለያዩ ብርጌዶች አሉ። የእነሱንም አቅም ጨምቀን ማህበረሰቡን በሚፈልገውና ተጨቁኖበት ከነበረው በመከራ ውስጥ ሲገዛበት ከነበረው አገዛዝ ነፃ አድርገን በሚፈልገው መንገድ ደስተኛ ሆኖ እንዲኖር ለማድረግ እንችላለን። አቅም አለን። ወንድም ይርጋ እጅግ በጣም አመሰግናለሁ። አርበኛ ሳሚ ስለሰጠን ማብራሪያ ከልብ አመሰግናለሁ። ወንድም አለም አመሰግናለሁ። ወንድም ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 2 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። በዚሁ ተሰናበትናችሁ። ጤና ይስጥልን።